ማንም ሊፈታው አይችልም። መፍታት የሚችል የተቀባ መሲህ የእግዚአብሔር መንፈስ ያለበት ነው። እሱ ስለኔ ተጽፏል። ይሄ የሱ ዘመን ነው። እያመጣ አትለጥፍብኝ። የእግዚአብሔር መንግስት መካከላችሁ ነው። ሪጀክት ማድረግ ትችላለህ፣ አክሴፕት ማድረግ ትችላለህ። ምርጫው ያንተ ነው። ስለ አንድ ሰው ኬዝ መሰላችሁ እንዴ ጉዳዩ? ከዚህ ያለፈ የመንግስት ጉዳይ ነው። የእግዚአብሔር መንግስት ጉዳይ ነው። አንድ ሰው ቤት ገብተህ መበዝበዝ ከፈለግ መጀመሪያ የቤቱን ባለቤት ኃይለኛውን እሰረው። ከዛስ ይቁለጨለጫኝ እንጂ ምንም ሊያደርግ አይችልም። አይኑ እያየ ተወስድበት። ለምን አስረኸዋል? ሳታስረውስ አትችልም። አሁን የምን ዘመን ነው? የጌታ መንፈስ በእኔ ላይ ከመሆኑ የተነሳ እንደተነገረልኝ እንደተጻፈው ለታሰሩት መፈታት፣ የታሰረ ሳይ ፍታው ፍታው ይለኛል። በሆነ መንደር ሳልፍ የሆነ ዲፕሬሽን ውስጥ የሆነ ፖሴሽን ተይዞ ስመለከተው ኃይል ስላለ እኔ ጋር ስለተቀባው እፈተዋል። ለምን? ያሰረውን ማሰር ስለምችል። የዘጠኝ ጓደኛ አትሁኑ። ፈቶን ነው። ቀልድ ይመስላል። አሁን አንዳንድ ሰው ኃይለኛው ታስሮት አንቀጠቀጠኝ አልኳችሁ። አንድ ቀን ሌሊት በቃ ለካ አስሮት ነው አልኩኝ። እንዲህ የምነሸነሸው ክብር ለኢየሱስ ይሁን። ለማንም ክሬዲት እንዳሰጥ ማንም አትፈታሽም ነበር። ደግሞ የሰው መታሰሪያ ኮተቱ ብዛቱ፣ ጦሱ፣ ጥንቡሳሱ ከመዓት የሚፈታ አንድ ነው። እሱም የተቀባው የናዝሬቱ ኢየሱስ። ማቴዎስ ወንጌል ምዕራፍ 12 ከቁጥር 22 እስከ ቁጥር 32 ነው። ከዚህም በኋላ ጋኔን ያደረበትን እውር ዲዳም ወደ እርሱ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። ሕዝቡም ሁሉ ተገረሙና እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ፈሪሳውያን ግን ሰምተው ይህ በብኤልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሷ የምትለያይ መንግስት ሁላ ትጠፋለች። እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም። ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ። እንግዲህ መንግስቱ እንዴት ትቆማለች? እኔስ በብኤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጧቸዋል? ስለዚህ እነርሱ ፈራጆች ይሆኑባችኋል። እኔ ግን በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊነጥቀው እንዴት ይችላል? ከዚያም ወዲያ ቤቱን ይበዘብዛል። ከኔ ጋር ያልሆነ ይቃወመኛል፣ ከኔ ጋርም የማያከማች ይበትናል። ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። ይሄ ክፍል ጌታ ኢየሱስ ክርስቶስ አንድ ጋኔን ያደረበትን እውርም ዲዳም በጣም ብዙ ነገር የተደራረበበት ሰው ነው። ይሄ ሰው አሁን እውር መሆን አንድ ነገር ነው። እሺ ዲዳነትም ይጨመር፣ እሺ ሁለት ነገር ነው። የጋኔን ማደሪያ መሆን ግን በጣም ታፍ በጣም ታፍ። እንዲህ አይነት ሰው ተፈውሶ ነው ምንም ቁራጭ እንኳን ርህራሄ ያልነበራቸው ፈሪሳውያን እንደ ኤክስፔሪመንት ሊያደርጉ ይፈልጋሉ እነሱ አሁን በዚህ በተፈወሰ ሰው ኬዝ ላይ ማለት ነው። ፈሪሳውያን ቁራጭ ርህራሄ የላቸውም ለሰው ልጆች፣ በጣም አሮጋንት ናቸው። ጌታ ኢየሱስ ለማንም እንዲህ አይነት ከባድ ንግግር ተናግሮ አያውቅም። ለፈሪሳውያን የተናገረውን ንግግር የተለሰነ መቃብር ይባላል አሁን ብሏል ኢየሱስ። ይሄን ያህል ናቸው ልላቸው፣ በቃ ይሄን ያህል ናቸው። ይዞ የመጣው የእግዚአብሔርን መንግስት ነው። ሊያሰሩት አልቻሉ። እግር በእግር እየተከታተሉ ያንዳንድ ሰው ምቀኝነት ልክ የለው። ሰፈሩ እሺ ሰው ሰፈር መጥቶ ይመቀኛቸዋል። ተከታትለው ማለት ነው። ተከታትለው በጣም ከባድ ስፒሪት ያላቸው ሰዎች ናቸው። በዚህ ስፍራ ላይ የምንመለከተው የኢየሱስ ፐብሊክ ሚኒስትሪ በጣም እየሰፋ ያለበት ሰዓት ነው። ይሄ ሰዓት ታውቃላችሁ። ኢየሱስ ተወለደ፣ ከዛ በመጥምቁ ዮሐንስ እጅ ተጠመቀ፣ ከዛ በዲያብሎስ ተፈተነ። ከዛ መጀመሪያ ሲጀምር አገልግሎት ማቴዎስ ወንጌል ምዕራፍ 4 ቁጥር 17 የእግዚአብሔር መንግስት ቀርባለች ንስሐ ግቡ ብሎ ነው የጀመረው። ይሄ ነው መልእክቱ። መጨረሻም ይህችን መንግስት አስፋፉ፣ ስበኩ፣ ወንጌል ለፍጥረት ሁሉ ስበኩ ብሎ ነው ደቀ መዛሙርቱን ከእናንተ ጋር ነኝ እስከ ዓለም ፍጻሜ ብሏቸው ሄደው። የእግዚአብሔር መንግስት ናት ዋና መልእክቱ ኢየሱስ። ስለዚህ በሄደበት አጋጣሚና ቦታ ሁሉ ይሄ ነው መልእክቱ። እግረ መንገድ ደግሞ እንደተቀባ መሲህ የእግዚአብሔር መንፈስ በላዩ ላይ እንዳለ ደግሞም እንደሚራራ መሲህ ራራላቸው፣ አዘነላቸው ነው የሚለው። ስለዚህ ያይና ዲፎርምድ የሆኑ ሰዎች በገላቸው ላይ የሆነ ችግር ሲፈጠር ያይና ይፈውሳቸዋል፣ ነፃ ያወጣቸዋል፣ ተስፋ ይገባላቸዋል፣ የዘላለም ሕይወት ዋስትና ይገባላቸዋል። ይህንን ሁሉ ያደርጋል። እንዲህ እያገለገለ እያለ በሚዞርባቸው ከተማዎች ውስጥ ክፍል ነው የሚለው ከተማው። በቃ እሱ እዛ ከተማ ከገባ የምር በጣም ኢኖሰንት ሆኖ ከስር ተከታትለው ይሄ ዳዊት ልጅ ነው፣ ይሄ እግዚአብሔር ልጅ ነው የሚሉ እንዳሉ ሁሉ ይሄው ፍርጥ አደረጉት እኮ በቃ በአጋንንት አለቃ በብኤልዜቡል ነው ይህን ሰውዬ እንደዚህ የፈወስከው ምናምን ብለው ይከራከሩት። ማቴዎስ 12 ገና ሲጀምር
ደቀ መዛሙርቱን አኪዩዝ አረጓቸው ፈሪሳውያን። ሰንበት ነው ቀኑ። ሰንበት እንዴት መከበር እንዳለበት ለእስራኤል ልጆች ተሰጥቷቸዋል። ዘጸአት መጽሐፍ ላይ፣ ዘሌዋውያን መጽሐፍ ላይ ብትመለከቱ ሰንበት እንዲህ ነው የሚከበረው ተብሎ ሰጠ። ፈሪሳውያን ግን ከተሰጣቸው ሕግ በተጨማሪ አጡዘውት ተብትበውት በፍጹም እግዚአብሔር ያላላቸውን ሁሉ ጨማምረው በሰንበት ቀን ሌላ አርገውታል። በቃ ዝርዝር ሁሉ ጽፈዋል እነሱ እንዲመቻቸው አርገው ማለት ነው። በቃ እንዲመቻቸው በሰንበት ይሄም አይደረግ ደህናውንም ነገር እኮ ይሄም አይደረግም ይሄ ደግሞ ይደረጋል ብለው ጨማምረው ቀይረውታል። ኮምፕሊትሊ ኢንቴንሽኑ በቃ ጠፍቷል ማለት ነው። እዛ መሃል ነው ኢየሱስ የመጣው። በሰንበት ቀን ከደቀ መዛሙርት ጋር እየሄደ እያለ ወደ ምኩራብ ነው እየሄዱ ያሉት። ርቧቸዋል ደቀ መዛሙርት። ከዛ የነሱ አይደለም እነሱ ታውቃላችሁ አራሽ ገበሬ ምናምን አይደሉም፣ የሰው ነው። ቀጠፍ አደረጉና እሸት እንግዲህ ሽምብራ እሸት ይሁን ባቄላ አላቅም፣ ቀጠፍ አድርገው ሲበሉ እጅ ከፍንጭ አሏቸው ፈሪሳውያን። ይኸው ለራበው ሰው አይራሩም። ጥጋብ እኮ አይደለም ረሃብ ነው እኮ ያስቀጠፋቸው እነዚህ ሰዎች። ተመልከቱ። ቀጠፍ አድርገው ይኸው ተይዘዋል ደቀ መዛሙርቶች። ከሳሽ ናቸው። መጽሐፍ ቅዱስ እኮ ሲርብህ አትብላ አይልም፣ የሰው እሸት ብላ ይላል መጽሐፍ ቅዱስ ይላል። የሰው እሸት ቀጥፈህ ብላ ይላል። ማጭድ ሰደህ መውሰድ ግን እሱ ሌብነት ነው። ራብህን ለማስታገስ ያክል ብቻ ቀጠፍ አድርገህ ብትበላ አይከለክልም መጽሐፍ ቅዱስ። ግን ጆንያ ይዘህ ማጭድ ይዘህ ያለፋህበትን እጭድ እያደረግ እሱ አይቻልም ነው የሚለው መጽሐፍ ቅዱስ። ተጠራጠራችሁኝ አይደል? የለም ብላችሁ እሺ ላሳያችሁ። ሰው ከራበው የሰውም ቢሆን እንኳን መብላት ይችላል። ዘዳግም ምዕራፍ 23 ቁጥር 24 እና 25 ወደ ባልንጀራህ ወይን ቦታ በገባህ ጊዜ እስክትጠግብ ድረስ ከወይኑ ብላ፣ ወደ ዕቃህ ግን ከእርሱ ምንም አታግባ። ወደ ባልንጀራ እርሻ በገባህ ጊዜ እሸቱን በእጅ ቀጥፈህ ብላ፣ ወዳልታጨደ ወደ ባልንጀራ እህል ግን ማጭድ አታግባ። ይኸው ማጭድ ስትይዝ ነው ነገር የሚመጣው። የአንድ ቀን ረሃብን ለማስታገስ አይከለክልም መጽሐፍ ቅዱስ። አሁን እነዚህ ሰዎች ክስ ምንድን? ሰንበት ነው እና ሰንበት የሆነ እንደሆነ ታዲያ ይሙት። በሰንበት አትቅመስ አትብላ አይልም። እነሱ አክርረውት ሌላ ታሪክ ውስጥ ገብተዋል ማለት ነው። የሚያሳዝነው ነገር ከህግ ሰጪው ጋር እኮ ነው እየተከራከሩ ያሉ። ሰንበትን አክብር የሚለውን ህግ እኮ የሰጣቸው ነው እነሱ ፐርሰን ሆኖ መካከላቸው ላይ እየተመላለሰ ያሉ። አላወቁትም እንዴ? አስቡት እናንተ ያወጣችሁትን ህግ ሰው ሲያስረዳችሁ ኖ ህጉ እኮ አንተ እኔ ነኝ ያወጣሁት ህጉን ምንድነው የምታወራው እኮ የሚያስብል ነው። ግን እንደዚህ ማይላቸው የሚገርመው ነው። እኔ ልተርጉምልህ ይላል። ምን ነው የሚተረጉሙት? ከሰሷቸው። ዲፌንድ አደረገ ኢየሱስ ደቀ መዛሙርቱ። ኖ ከፈለጋችሁ እናንተ የመጽሐፉ ሰዎች ከሆናችሁ ዳዊት በራበው ጊዜ ምንድነው ያደረገው? ለካህናት ብቻ የተፈቀደውን ረከሰ። እሱሳው ትላለህ። ታዲያ ይሄንን ካወቅ ለምን ትከሳቸዋለህ? እነዚህ ምስኪኖች እዛው በምኩራብ በሰንበት ቀን እጁ የሰለለች ሰው ነበር። አውቆ እኮ ነው ይሄን የሚያደርገው። የሚገርማችሁ ለምን ቀይረውታል? እነሱ ሰንበት ማክበርን ሌላ ትርጉም ሰጥተውታል። እነሱ በሰንበት መልካም ነገር አታርግ አላለም። መጀመሪያም እግዚአብሔር የክፋታቸው ክፋት በሰንበት መልካም ነገር እንኳን እንዲደረግ አይፈልጉ። ፈወሰው ይሄንን ሰው። እንዴት ማጉረምረም ጀመሩ። እንዴ አንተ በግህ ገደል ቢገባ ዛሬ ሰንበት ነው፣ ዛሬማ አላወጣውም። እንግዲህ ከተረፈ ነገ እሑድ አይደለ? ያው የነሱ ሰንበት ቅዳሜ ነው። ከተረፈ እንግዲህ ነገ አወጣዋለሁ ብለህ ወደ ቤት ትሄዳለህ አይደለ? እሱማ አልሄድም። እና ታዲያ ከበጋ አይበልጥም ይሄ ሰው ሲፈወስ፣ ሰው አልሰራ ያለው እጁ ሲድን ሪጆይስ ማድረግ ሲገባቸው አልፈጠረባቸውም እንደዚህ አይነት ነገር። ከነዚህ ጋር ነው እንግዲህ ፋይት እያደረገ የእግዚአብሔር መንግስት ሲሰብክ የነበረው ኢየሱስ። ቀጠለ። ማቴዎስ ወንጌል ምዕራፍ 12 ቁጥር 14 ፈሪሳውያን ግን ይላል የዛ ሰው እጅ ዘርጋት አለው። እጁን ዘረጋት፣ እንደ ሁለተኛይቱም ደህና ሆነች። ፈሪሳውያን ግን አይተው እንዴት አድርገው እንዲያጠፉት ተማከሩበት። ምንም እኮ አላረጋቸውም። ምን አይነት ስብዕና ነው? ምን አይነት ፐርሶናሊቲ ነው? በቃ ሰው ተሳስሮ ተተብትቦ እንዲኖር ነው የሚፈልጉት ማለት ነው። በነገራችን ላይ በእኛም ሀገር ሰው ተሳስሮ ተተብትቦ እንዲኖር የሚፈልጉ ሰዎች ሲፈታ ሰው ነጻ። አሁን ይሄ ሁሉ ወጣት፣ በጣም ብዙ ወጣት ነው የሚታየው። ይሄ ሁሉ ሰው ነፃ ሆኖ ሪጆይስ እያደረገ በጌታ ደስ ብሎ ሲኖር የማይወድ ኮሚኒቲ አለ። የማይወድ በቃ የሚበሽቃል። ለምን ይላል እና ተሳስረን ተተብትበን እንለቅ። እንዴት እንደሚያጠፉት መማከር ጀመሩ። ለምን ኮንፍሮንት ያደርጋቸዋል። መጥምቁ ዮሐንስ እኮ መጣ፣ ፊት ለፊት እኮ ነበር የሚነግራቸው። ፊት ለፊት ይሄው መንገድ የተጠረገለት ኢየሱስ መጣና ፊት ለፊት ይነግራቸው ጀመረ። አሁን ፋይቱ በጣም እየለየለት መጣ ማለት ነው። ከዛ ኢየሱስ ከነሱ ፈቀቅ አለና ይሄን ሰው ደግሞ እንደገና ጋኔን ያደረበትን ሰው ወደሱ አመጡለት። ይሄንንም ሰው ራራለት፣ አዘነለት፣ ፈወሰው። ከዚህም በኋላ ጋኔን ያደረበትን እውር ዲዳ ጋኔን ያደረው ይሄ ዲመን ፖሴሽን እና የዲመን አፍሊክሽን በጣም ነው የሚለያዩት። ዲመን ፖሰስድ መሆን ማለት በቃ ሲኖርብሽ ሙሉ በሙሉ ሲቆጣጠር ማለት ነው። አደረበት
አደረበት ነው የሚለው። አደረበት ማለት ይውላል ያዳል አብሮት ነው ያለው ማለት ነው። ያ መንፈስ ከውጪ አፍሊክት ማድረግ አይደለም፣ እንዲህ መተንኮስ አይደለም፣ መኖሪያው አድርጎታል። እንዴ አስቡት፣ አሁን ሰው ዲመን አድሮበትና በክፉ መንፈስ ተይዞ እንዴትስ ነው የሚኖረው በምድር ላይ ራሱ? በጣም እኮ ታፍ ይሄ እኮ ብዙዎቻችን ታሪክ እኮ ነበር። አሁን አንዳንድ ሰው የዲመንስ መኖሪያ በቃ መኖሪያ ሲንቀሳቀስ ራሱ በቃ የክፉን ፈቃድ ለማድረግ ሲንቀሳቀስ የነበረ በጣም ዊክድ የሆነ የህይወት ኤክስፒሪየንስ የነበረው ሰው ጌታ ነክቶት ነፃ አውጥቶት የመንፈስ ቅዱስ ማደሪያ ሆኖ ምንም አይገርመው እና ተመልሰ እንደገና ጋንት ይደርብህ። በጣም እኮ ትልቅ ውለታ እኮ ነው ያለልን ጌታ። ክብር ለሱ ይሁን። የክፉ ማደሪያ የነበርነውን እኮ ነው የመንፈስ ቅዱስ ማደሪያ የተደረገ። how on earth እንዴት ሊሆን ይችላል? አንድ አለ የቻለ። ለዚህ ነው የማነብላችሁ ክፍል ላይ ማንም አይፈታም፣ እንደዚህ አይነት እስራት ማንም አይፈታም፣ እኔ ኃይለኛውን አስሬለት ነው ያለው ጌታ ኢየሱስ። አይገባቸውም አሁን ሰዎች ማን አስሮልን እኛን እንደፈታን አያውቁም ብዙ ሰዎች። እኛ ግን ነፍሳችን ታውቃለች። ይሄ አልነበረም ታሪካችን፣ ይሄ አልነበረም ህይወታችን። ታስሮልን ነው። ክብር ለኢየሱስ ይሁን። ምንድነው የምታወሩት አላቸው ፈሪሳውያን። አስሬለት ነው ይሄን ሰው እያለ ያደረበት ጋኔን ያደረበት እውር ዲዳም ባርጎ። አንድ ሰው እውር ቢሆን ዲዳ ቢሆን ጋኔን አድሮበታል ማለት አይደለም። there are exceptional cases መጽሐፍ ቅዱስ ላይ እንደዚህ አገናኝተው ይጽፋሉ የወንጌል ጸሐፊዎች። ይሄ ሰው እንዲህ አይነት ዲፌክት ነበረበት፣ ይሄም ጋኔን ስላደረበት ነው ካለ yes ጋኔን ስላደረበት። ሁሉም ኬስ ግን ጋኔን ስላደረበት ነው ማለት አንችልም። there are different cases። እኔ ግን ቴክስቴን አሁን ስመለከተው ማካፈላችሁ ቃል በትክክል ጋኔን ያደረበት ሰው ነው የሚለው። ይሄ ሰው ጋኔን ያደረበትን ሰው ዲዳ የነበረውን እውር የነበረውን ማየት የማይችለውን ሰው ወደ ጌታ ኢየሱስ አመጡ። እውሩም ዲዳውም እስኪያይና እስኪናገር ድረስ ፈወሰው። አሁን በዚህ ሰዓት ሊደሰቱ ነበር የሚገባው። መች ፈጠረባቸውና ጭራሽ በፍጹም ይሄም ሌላ ኢሹ ሊያስነሳ ነው ማለት ነው። ተመልከቱ፣ ይሄን ሲያደርግ ፐብሊክ ሚኒስትሪ ላይ ስለሆነ ያለው ህዝብ ያያል። ህዝብ ዝም ብሎ የሚከተለው ህዝብ ያያል። ደቀ መዛሙርቱ አሉ። ደግሞ ተቃዋሚ ፈሪሳውያን ደግሞ አይናቸውን አፍጠው እንደዚህ እየተከታተሉ ክፍል ሲል ተመልከቱ። አሁን በዚህ ኬዝ የነበረው ህዝብ መጀመሪያ ህዝቡ እንደዚህ ያለ ቁጥር 23 ህዝቡም ሁሉ ተገረሙና የሚያስገርም ነው። ይሄ የሚያስገርም ነው እኮ። አሁን አንዳንድ ሰው ይተናነቀዋል። የሚያስገርም ለውጥ እኮ ጌታ ነክቶ ለውጦናል እኮ፣ ግን ይተናነቀዋል በቃ ለመመስከር አንዳንድ ሰው። ህዝቡም ሁሉ ተገረሙና እንጃ እውቀት ስለሌላቸው ገብቷቸው፣ እነሱ ስኮላር አይደሉም፣ የመጽሐፍ አዋቂዎች አይደሉም፣ ኦርዲናሪ ሰዎች ናቸው። እንጃ ይህ ሰው የዳዊት ልጅ ይሆንን አሉ። ምንድነው የዳዊት ልጅ ማለት? የዳዊት ልጅ ማለት የሚመጣ መሲህ አለ ተብሎ ይጠበቅ ነበር። እግዚአብሔር ለዳዊት ፕሮሚስ ገብቶለታል። ሁለተኛ ሳሙኤል ምዕራፍ 7 ላይ ዳዊት ተነሳና ለእግዚአብሔር ቤት ሊሰራ አሰበ። ልስራልህ ምናምን ብሎ ሲነሳ እግዚአብሔር እኔ ልስራልህ አለ። ይሻላል እኔ ልሰራልህ አለ። ምሰራልህ ቤት ዳዊት ቤት ስላለው አይደለ እንዴ? እንደውም ለእግዚአብሔር ልስራ ያለው ቤት እኮ ልስራልህ ሲለው እኮ ለዘላለም በዙፋን ላይ የሚቀመጥ መሲህ ካንተ ላይ ላምጣል፣ ኢየሱስ ማለት ነው። ስለዚህ የሚመጣው መሲህ ምን ተብሎ ነው የሚጠበቀው? የዳዊት ልጅ ተብሎ ነው የሚጠበቀው። ማቴዎስም ሲጀምር ማቴዎስ የዳዊት ልጅ ብሎ ነው የጀመረው እንጂ የአብርሃም እንኳን አለ። አብርሃም ከዳዊት በኋላ ነው የተባለው። ግን እኮ ክሮኖሎጂካሊ ሄዳችሁ ብትመለከቱ አብርሃም ነው የሚቀድመው። ለምንድን ነው ታዲያ የዳዊት ልጅ ያለው? አንኳር ፕሮሚስ ለዳዊት ተገብቶለታል። ይጠበቃል የዳዊት ልጅ በቃ እየተጠበቀ ስለሆነ ህዝቡ ምን አለ? መሲሁ ነው የሚሆነው። ይሄ የዳዊት ልጅ ነው የሚሆነው፣ ሌላ ማንም ሊሆን አይችልም። በክፉ መንፈስ የተያዘ ዲዳ ነበረ፣ ማየት የማይችል ሰው በምን ኃይል ይሄን ሊያደርግ? የዳዊት ልጅ ሊሆን ይችላል። ግን እርግጠኛ ነው እንዳንል ብዙ እውቀት የለንም። ግን ገምቱ ከተባለን የዳዊት ልጅ ይሆንን ብለው ተናገሩ። ፈሪሳውያን ግን ቅዱሴን ሳጠና ኢየሱስ የሆነ ከተማ ይገባል፣ የሆነ ነገር ያደርጋል። ህዝቡ እንዲህ ያሉና ፈሪሳውያን ግን ከዛስ ኢየሱስ ግን እንደዚህ ነው በቃ ታሪክ። ይሄ እኮ ልም ያለ ግብግብ እኮ ማለት እኮ ነው። ክትክት እኮ እንደማለት እኮ ነው። በቃ እንዲህ ምን አይነት አገልግሎት ነው ያልኩት እኔ አሁን ምን ነፍሴ ምን ጥቅብላ አትወጣም እንዴ? አሁን እንደዚህ አይነት ማዋከብና እንትን ያለበት አገልግሎት ውስጥ ብገባ ክትክት የለየለት ክትክት። ህዝቡ ሌላ ነገር ሲናገር ፈሪሳውያን ግን ተነስተው ይሄ ይላሉ። ትንሽ አይሰቀጥጣቸው። ፈሪሳውያን ግን ሰምተው ይህ በብኤልዜቡል ባኬታ መጡት። ራሱ አሁን ይሄን ብኤልዜቡል አንዴ ነው መጽሐፍ ቅዱስ ላይ ያገኘሁት። ራሱ ሁለተኛ ነገሥት ምዕራፍ 1 ቁጥር 1 ጀምሮ ብትመለከቱ አካዚያስ የሚባል አንድ ከአካብ በኋላ የተነሳ ንጉስ ድንገት ታመመና የአቃሮንን አማልክት ሂዱና ባካችሁ ብኤልዜቡልን ጠይቁልኝ እድናለሁ ወይስ አልድንም ብሎ እዛ ጋር ነው ያገኘሁት ብኤልዜቡልን።
ጎትተው አምጥተው ከዛ ይሄ ሰው ኦፕሬት የሚያደርግበት የሚሰራበት ስለሚሰራው መንፈስ አሉና የአጋንንት አለቃ ስሙም ብኤልዜቡል ይባላል ብለው ልጥፍ አደረጉበት። በብኤልዜቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። የድፍረታቸው ድፍረት ልጥፍ በቃ ልጥፍ። ምንም እኮ አልደረሰባቸውም እኮ ሚሽኑን እኮ እያካሄደ ነው እኮ እሱ። በቃ ጋኔን ያደረበት ሰው ነው። ነፃ ሁን፣ የመንፈስ ቅዱስ ማደሪያ ሁን። የማያይ ነው ፈወሰው፣ የማይናገር ነው ፈወሰው። አሁን እልል ይባላል ምናምን ይባላል እንጂ እንደዚህ አይነት ስም መለጠፍ እሱ ላይ በብኤልዜቡል በአጋንንት አለቃ ነው ይሄንን የሚያደርገው ብለው ተናገሩ። ኢየሱስ ግን አይዘው ከዚህም በፊት ብለውታል፣ አልፏቸዋል። የት አንድ ገጽ ወደ ኋላ ተመለሱ። ማቴዎስ ወንጌል ምዕራፍ 9 ቁጥር 32 ጀምሮ ማቴዎስ 9:32 ጀምሮ ቁጥር 34 ላይ ነው ዋናው ሐሳብ ያለው። ላንብበው ከ32 ጀምሮ። እነርሱም ሲወጡ እነሆ ጋኔን ያደረበትን ዲዳ ተመልከቱ። ይሄም ተመሳሳይ ኬዝ ነው። ጋኔን ያደረበትን ዲዳ ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ፈሪሳውያን ግን ከዚህ በላይ ክትክት አለ እንዴ ታዲያ? የሚገርም እኮ አገልግሎት እኮ ነው ያገለገለው ኢየሱስ። እዚህም ኬዝ ህዝቡ ይሄ በእስራኤል እንደዚህ አይነት ጉድ ታይቶ አይታወቅም ብሎ ሲደነቅ፣ ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። አለፋቸው። አሁን እዚህ ጋር ሲደግሙት አልበዛም እንዴ ብሎ መልስ ሰጡ። የምን ሰውን ሚስሊድ ማድረግ ነው? ደቀ መዛሙርቱ አሉ እዛ። አሁን ተመልከቱ። በብኤልዜቡል ነው ሲባል ባለፈው ዝም አለ። አሁንም በብኤልዜቡል ነው ሲባል ደቀ መዛሙርቱ ይሆን እንደ ይሄ ነገር ሊሉ ሁሉ እኮ ይችላሉ። ስለዚህ አንዳንዴ በቃ መባል አለበት። በቃ መባል አለበት። አንድ ሰው እየደጋገመ የሆነ ነገር ሲያረጋችሁ እንዴ አንተ እስከ መቼ ነው ይባላል እኮ። አንዴ ያረገን ሰው መቼ እስከ መቼ ነው አይባልም። አንዴ ነው ያረገው፣ አልደገመ። ከደገመ ግን ወይ ቁርጡን ንገረኝ፣ እስከ 6 ነው ልጠብቅህና 6ኛው ላይ እንነጋገር እኮ ማለት ነው። እስከ መቼ ማለት እኮ ቁጥሩን ንገረኝ ነው። ስለዚህ ደገሙት እነዚህ ሰዎች። አሃ አለ ኢየሱስ። አሃ ምንድነው ይሄ ያመጡ ብኤልዜቡል መለጠፍ እኔ ላይ? ካሞን እንዴ ላስረዳችሁ ምን እየሆነ እንዳለ ብሎ ማስረጃ ማቅረብ ጀመረ። ተመልከቱ ምን እንደሚል ቁጥር 25 ጀምሮ። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው። ምን ሰው ልብ ውስጥ ያለውን ነገር ለማወቅ መቼም ኢየሱስ ማንም ሊያስረዳው አያስፈልግም። እንዲህ አላቸው፣ እርስ በርሷ የምትለያይ መንግስት ሎጂክ ነው ያመጣላቸው። ሎጂክ ነው የምታወሩት ነገር አይሆንም ማለት እኔ የአጋንንት ዋና አለቃ ብኤልዜቡል ነው። እሺ ልስማማ። በብኤልዜቡል በዋናው አለቃ ከሷ አነስ ያሉትን ውጣ ግባ ውጣ ምናምን ነው እያለ እንደዚህ ነው እያረክ ያላችሁት ነው የምትሉኝ? አዎ ኦኬ እሺ። በዚህ ሎጂክ እሺ እንዴት እንደምትመልሱ አያለሁ። ምን እርስ በርሷ የምትለያይ መንግስት ሁላ ትጠፋለች፣ እርስ በርሱ የሚለያይ ከተማም ሁሉ ወይም ቤት አይቆምም። ይሄ ዛሬም ድረስ እውነት ነው። ቤት፣ ከተማ፣ መንግስት ነው። እያሰፋው ነው እንግዲህ የሄደው ተመልከቱ። ቤት ፋሚሊ፣ ለምሳሌ በትዳር ያለም ሊሆን ይችላል፣ ወንድምና እህትም ሊሆን ይችላል። ፋሚሊው እንደ ፋሚሊ የሚቀጥለው ዩኒቲ እስካለው ድረስ። አሁን በውርስ ምናምን ሲጋጭ አንዳንድ ጊዜ ፋሚሊ ብትንትኑ አይደለም የሚወጣው። ባልና ሚስት ወደዚህ ሲጎትት ባል፣ ሚስት ወደዚህ ሲጎትት ቤት ይፈርሳል። ከተማም ዩኒቲ እስከሌለው ድረስ ይፈርሳል። አገርም እንደዛው። አሁን አገርን በጣም የሚያደቅ ምንድነው? ሲቪል ዋር ነው እኮ። የእርስ በርስ ጦርነት እኮ ነው አገር በጣም ሽክ አድርጎ የሚያደቅ። እያወራችሁ ያላችሁት ነገር በፍጹም በሎጂክ እንኳን አያስኬድም ማለት። የአጋንንት አለቃ እየመጣ ከስር ያሉትን አጋንንቶች የሚያስወጣ ከሆነ መንግስቱ አትጸናም፣ አትቆምለትም። እንደዚህ አይደለም ነገሩ አላችሁ። እንደው እኔ ስለማትቀበሉኝ እኔ ላይ ለመለጠፍ ፈልጋችሁ ነው እንጂ በፍጹም የማያስኬድ ወሬ ነው የምታወሩት አለና መጀመሪያ ይሄንን ምሳሌ ነገራቸው። ቁጥር 26 ሰይጣንም ሰይጣንን የሚያወጣ ከሆነ እርስ በርሱ ተለያየ፣ እንግዲህ መንግስቱ እንዴት ትቆማለች? የማይሆን ወሬ ታወራላችሁ አላቸው። የማይሆን ነገር ነው የምትናገሩት አለ። በነገራችን ላይ ኢየሱስ የሰይጣንን ኤግዚስት ማድረግ በፍጹም ክዶ አያውቅም። አሁን አንዳንድ በጣም ዘመናዊ ነን ምናምን የሚሉ ሰዎች ምናምን አይምሯቸው አይፈቅድላቸውም። በቃ እንደዚህ አይነት ነገር ለመቀበል በራሱ በቃ አሁን ሰይጣን የለም ሰይጣን አንተ ደግሞ ሁሉ ነገር ሰይጣን አለ። ለምን በምን አወቅ? መጽሐፍ ቅዱስ ስለሚነግር፣ ኢየሱስ ስለተናገረ። ሰይጣን እንደ መብረቅ ሲወድቅ አየው። ሰይጣን እንደ ስንዴ ሊያበጥርህ ለመነ አለ። ሰይጣን እንደ በደንብ አለ እና ሊክዱ ይሞክራሉ ሰዎች። በቃ ይሄ እንደውም መንፈሳዊ ዓለም ውስጥ ያሉ መንፈሳዊ ፍጥረቶች ምናምን የሉም አሉ። መጽሐፍ ቅዱስ ያስተምራል። መጽሐፍ ቅዱስ እግዚአብሔር አለ እንደሚል ሁሉ በርኩሳን መናፍስቶች ቅዱሳን መላእክት እንዳሉ ይናገራል። ካመንን ሙልጭ አድርገን ነው ማንበብ ያለብን መጽሐፍ ቅዱስ። ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያየ፣ እንግዲህ መንግስቱ እንዴት ትቆማለች? ቁጥር 27 እኔስ በብኤልዜቡል አጋንንትን የማወጣ ከሆንኩ ልጆቻችሁ በማን ያወጣቸዋል? ስለዚህ
እነርሱ ፈራጆች ይሆንባቸዋል። ምን ማለት ፕራክቲስ ያደርጉ ነበር አጋንንትን ማስወጣት ምናምን። አሁን ለነሱ ሲሆን ምንም አይመስላችሁም። አንዱንም የእናንተ ደቀ መዛሙርት ማለቱ የእናንተ ደቀ መዛሙርት እንደዚህ አይነት ፕራክቲስ ቢያደርጉ አንዱም ላይ አንተ በቤልዜቡል ነው ምናምን ብላ አትለጥፍበትም። እኔ ላይ ሲሆን ግን እያመጣችሁ ትለጥፋላችሁ። ለማንኛውም ይግባችሁም አይግባችሁም ነገሩ ጊዜው የምን ጊዜ እንደሆነ ምን እየተካሄደ እንዳለ ወደፊትም ምን እንደሚሆን ላስረዳችሁ ብሎ በጣም ሲሪየስ ነገር መናገር ጀመረ። ቁጥር 28 እኔ ግን አለ እንዳላችሁት አይደል፣ በፍጹም እንዳላችሁት። ታዲያ ምንድን ነው? በእግዚአብሔር መንፈስ አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግስት ወደ እናንተ ደርሳለች። ይው የአንድ ሰውዬ ዲመን ፖሰስድ መሆንና መልቀቅ አይኑ ማየት ምናምን ከዚህ ያለፈ ሚሽን ነው ይዤ የመጣሁት። እኔ ገና ማዕት ሰው ወደዚህ መንግስት እጠራለሁ። አይናችሁ እያየ ማለት ነው። አይናችሁ እያየ ከዚህ ያለፈ ሚሽን ያለ የሆነ ሰፈር ስደርስ የሆነ ሰውዬ ንክት ከዛ ሰውን ኢምፕሬስድ ማድረግ የሆነ ኖ የመጀመሪያው ነገር እንድታቆም ፈልገው አለ በእግዚአብሔር መንፈስ ነው አጋንንትን የማወጣው አለ። እንዴት ነው በእግዚአብሔር መንፈስ የሚያወጣው? ኢሳይያስ ምዕራፍ 11 ምንድን ነው የሚለው? የእግዚአብሔር የሚመጣው መሲህ ማለት ነው የእግዚአብሔር መንፈስ ያርፍበታል ነው። ኢሳይያስ 42 ምንድን ነው የሚናገረው? ባሪያዬ ምርጤ የተቀጠቀጠን ሸምበቆ የማይሰብር ክብር ለእግዚአብሔር ይሁን፣ የሚጤስን የጧፍ ክር የማያጠፋ መንፈሴ በሱ ላይ ክብር ለጌታ ይሁን። ኢሳይያስ 61 ምንድን ነው የሚናገረው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለዕውሮች ማየትን ለታሰሩት መፈታትን። ስለዚህ ፈትቼው ነው። አንተ እንደምታወራው አይደለም። ማንም ሊፈታው አይችልም። መፍታት የሚችል የተቀባ መሲህ የእግዚአብሔር መንፈስ ያለበት ነው። እሱ ስለኔ ተጽፏል። ይሄ የሱ ዘመን ነው አለ። እንዳይመስልህ እያመጣ አትለጥፍብኝ አለ። ክብር ለኢየሱስ ይሁን። አልሰማችሁም አላቸው። ባለፈው ዝም አልኳችሁ፣ አባሳችሁት እኮ አሁን እኔማ አብሰዋለሁ አለ። እኔማ አብሰዋለሁ። የጌታ መንፈስ በእኔ ላይ ነው። የጌታ መንፈስ በእኔ ላይ ከመሆኑ የተነሳ በመንፈስ ቅዱስ ኃይል ይሄን እያደረኩኝ ካለው ምንድነው? የእግዚአብሔር መንግስት መካከላችሁ ነው። ሪጀክት ማድረግ ትችላለህ፣ አክሴፕት ማድረግ ትችላለህ። ምርጫው ያንተ ነው አለ። ስለ አንድ ሰው ኬዝ መሰላችሁ እንደ ጉዳዩ ከዚህ ያለፈ የመንግስት ጉዳይ ነው፣ የእግዚአብሔር መንግስት ጉዳይ ነው አላቸው። ቁጥር 29 በጣም ልቤን ያሳረፈ ቨርስ። ወይስ አለ ከፈለጋችሁ አንድ ደግሞ ምሳሌ ጨምርላችኋል። ወይስ ሰው አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊነጥቀው እንዴት ይችላል? ኃይለኛው ማን እንደሆነ ታውቃላችሁ? እዚህ ጋር ዲያብሎስ ነው፣ ሰይጣን ነው፣ ቤልዜቡል የተባለው ነው። ምሳሌው ምንድን ነው? አንድ ሰው ቤት ገብተህ መበዝበዝ ከፈለክ፣ የሆነ ነገር ንብረት መውሰድ ከፈለክ መጀመሪያ የቤቱን ባለቤት ኃይለኛውን እሰረው። ከዛስ ይቁለጨለጫኝ እንጂ ምንም ሊያደርግ አይችልም። አይኑ እያየ ተወስድበት። ለምን? አስረኸዋል። ሳታስረውስ አትችልም አለ። አትችልም። አሁን የምን ዘመን ነው? የጌታ መንፈስ በእኔ ላይ ከመሆኑ የተነሳ እንደተነገረልኝ እንደተጻፈው ለታሰሩት መፈታትን የታሰረ ሳይ ፍታው ይለኛል። ክብር ለኢየሱስ ይሁን። በሆነ መንደር ሳልፍ የሆነ ዲፕሬሽን ውስጥ የሆነ ፖሴሽን ተይዞ ስመለከተው ኃይል ስላለ እኔ ጋር ስለተቀባው እፈተዋለሁ። ለምን? ያሰረውን ማሰር ስለምችል። ኃይለኛውም ካላሰርከው ቤቱን አትበዘብዘው። ይሄ ሲዝኔ ነው አለ ኢየሱስ። እግዚአብሔር በዘላለም ፕሮግራሙ የተናገራቸው ትንቢቶች የተባሉት ሁሉ የተፈጸሙ ስለሆነ ይሄኛው ሲዝን አለ ጌታ ኢየሱስ፣ ይሄኛው ሲዝን የኔ ሲዝን ነው። ሲዝኔ ስለሆነ አስሮ ተብትቦ በየከተማው ያስቀመጣቸውን ልክ ስደርስ ኃይለኛውን አስርላቸዋለሁ፣ ከዛ ይፈታሉዋል። ክብር ለኢየሱስ ይሁን። ማንም ሊያረገው የማይችል ኢየሱስ ብቻ ሊያረገው የሚችል ምንድን ነው? ኃይለኛውን ማሰር የቻለ እሱ። ኃይለኛው ታስሮልን ነው እንጂ አሁን እኛ ሰው ምንሆን ሰዎች ነበር አይደለንም እኮ። ጉልበቴ አቅሜ ምናምን ኖ ያሰረኝን አሰረው፣ እኔን ፈታኝ። ክብር ለእግዚአብሔር ይሁን። ኃይለኛውን ሳታስር የኃይለኛውን ቤት ገብተህ አትበዘብዘውም። በቤልዜቡል ትላላችሁ። ቤልዜቡልማ ሰውየውን ተብትቦ ነበር የሚያስቀር። እንዴት እንደዚህ ነፃ ይወጣል? ተይዘዋል እነዚህ ሰዎች። እቺ መንግስት ለእናንተ ምናት ልፍታችሁ እኮ ነው እያላችሁ ያለ የማን ልብ እሺ ብሎ ኃይለኛ ሪጀክሽን። እየተቃወማችሁ ያላችሁት የእግዚአብሔርን መንፈስ ነው አላችሁ። እየተቃወማችሁት የእግዚአብሔርን ጣት ነው። ይሄ ሲዝኑ ነው። ይሄ ሊሆን ግድ ነው እባካችሁ እያለ እየነገራቸው ነው ያለ። ኃይለኛውን ሳታስር ቤቱን ገብተህ አትበዘብዘው። ቁጥር 30 ከእኔ ጋር ያልሆነ ይቃወመኛል። የጌታን ስራ አትቃወሙ ነው እያላችሁ። የሰይጣን ጓደኛ አትሁኑ ነው እያላችሁ። ኃይለኛውን አስሬው ስበዘብዝ አብራችሁኝ ልትሆኑ ይገባችሁ ነበር። ከተቃወማችሁኝ የማን
ጓደኛ እየሆናችሁ እንደሆነ እወቁ ነው የሚላቸው። ዮሐንስ ወንጌል ምዕራፍ 8 ላይ እኛ ማንም ባሪያ ሆነን አናውቅም፣ ከአባታችሁ ከዲያብሎስ ናችሁ ነው ያላቸው። ነው እኮ ያላቸው። አሶሲየት የምታደርጉት እናንተ ከእግዚአብሔር ጋር ሳይሆን ከእግዚአብሔር ጠላት ከዲያብሎስ ጋር ነው። ይህንን የገለጠ ማን ነው? ኢየሱስ። ኢየሱስ ብቻ ነው ማን እንደተፈታ ማን እንደታሰረ የሚያውቅ። ሲገባ ወክ እያደረገ የሆነ ከተማ ሲገባ የተፈታም የታሰረም መለየት የሚችለው እሱ። ስለዚህ ታስረዋል እነዚህ ሰው። ከኔ ጋር ያልሆነ ይቃወመኛል። ከኔም ጋር የማያከማች ምንድን ነው የሚያከማቸው? ኢየሱስ ማቴዎስ 10 ላይ ምንድን ነው የተናገረው? መከሩ ብዙ ነው። አያችሁ ምን እያላቸው እንደታውቃላችሁ? መከሬን እየሰበሰብኩ ነው እያላቸው ያለው። እኔ ስብሰባ ላይ ነኝ። መከር እየሰበሰብኩ ወደ እግዚአብሔር መንግስት እንድትገቡ ንስሐ ግቡ፣ መንገዱ ክፍት ነው ስላቸው እሺ ብለው የሚመጡት ይሄ የእግዚአብሔር መከር ነው። እኔ መከር እየሰበሰብኩ ቢዝነሴ ላይ ነኝ ነው ያለ ኢየሱስ። ክብር ለሱ ይሁን። እኔ ቢዝነሴን እየሰራው እኔ የእግዚአብሔር መንግስት እንድትሰፋ ለሰዎች እናገራለሁ። እሺ ሲሉ ዌልካም እያልኩኝ መከር እየሰበሰብኩ ነው። እኔ መከር ስሰበስብ ልታስበትነኝ እንደዚህ እንትን የምታረግ ከሆነ እየተቃወምክ ያለው የእግዚአብሔር መንግስት ነው። አንድ ሰውዬ በተፈወሰው ኬዝ ነው ይሄ ሁሉ እንትን የተፈጠረው። ደጋገሙታ፣ አበዙታ፣ በኤልዜቡል ብለው ለጣፉበታ። ካሞን እኔ በቤልዜቡል ኖ፣ በቤልዜቡል አይደለም፣ በእግዚአብሔር መንፈስ ተቀብቼ ተሞልቼ ነው ይሄን ስራ እየሰራው ያለሁት። ማንም ሊያረግ የማይችለው ማንም ሊፈታ የማይችለውን እየፈታው ነው ያለሁት። ከኔ ጋር የማያከማች የእግዚአብሔር ሃርቨስት የእግዚአብሔር ምርኮ ሲሰበሰብ አብሮኝ የማይሆን የሚቃወመኝ እሱ ነው። እድሉ ተሰጥቷቸዋል። የጌታን ስራ እዩ። ካያችሁ በኋላ ለጌታ ክብር ስጡ፣ እጃችሁንም ስጡ። እምቢ ካላችሁ ግን እስራት ውስጥ ነው ያላችሁት ይላል። ቁጥር 31 ስለዚህ አለ እቺ ናት ማሰሪያው። የሆነውስ ሆነ ነው እኮ የሆነውስ ሆነ። ሰውየውስ ተፈወሰ፣ እናንተም ተነጫነጫችሁ፣ ያልሆነ ስም ለጠፋችሁብኝ። አሁን ትልቁ ቁም ነገር ምንድነው? ዛሬ ይዛችሁት የምትሄዱት ሌሰን ነው እያላችሁ ያለው ጌታ ኢየሱስ። ስንለያይ ማለቱ ነው። ስንለያይ አሁን ከፈሪሳውያኑ ጋር ስንለያይ አንድ ነገር አውቃችሁ ብትሄዱ ደስ ይለኛል። ምን? በዚያ አቋማችሁ ከቀጠላችሁ የሚሆነውን ልንገራችሁ በሕይወታችሁ አላችሁ። ምንድነው የሚሆነው? ይሄው ቁጥር 31 ስለዚህ እላችኋለሁ ኃጢአትና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም። ምን ማለት ነው? ምንድን ያደረጉት? አሁን ከመንፈስ ቅዱስ ጋር የተያያዘ ምንድን ያደረጉት እነዚህ ሰዎች? የእግዚአብሔር መንፈስ በእኔ ላይ ከመሆኑ የተነሳ በዚህ ኃይል ተሞልቼ ይሄንን ነገር ፕራክቲስ ሳደርግ ያያችሁትን እንግዲህ አይኔን ግንባር ያድርገው ብላችሁ ከካዳችሁና ከተቃወማችሁኝ ተቃውሟችሁ ሰው ሆኜ በመጣሁት በእኔ ላይ ብቻ አይደለም፣ በእኔ ኦፕሬት እያደረገ በሚሰራው በእግዚአብሔር መንፈስ ላይ ስለሆነ ቴክ ኬር ነው እያላችሁ ያለው። ሪስፖንሲቢሊቲውን ትወስዳላችሁ ነው እያላችሁ። የሚቀጥለውን ቃል ሳነበው በደንብ ይገባናል። በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። ምን ማለት ነው? ኢየሱስ የሰው ልጅ ነው። ስጋ ለብሶ ነው መካከላችሁ ተመላ። ስታዩኝ አሁን እንደዚህ ስታዩኝ ስጋ በመልበሴ ምክንያት አምላክ ሰው ሊሆን አይችልም ብላችሁ ልትሰናክሉ ነው የሆነ ልታደርጉ ትችላላችሁ። እሱ ኦኬ፣ በቃ አልገባችሁም። ስታዩኝ አልገባችሁም። ኦፕሬት የሚያደርገው ጣቱ ስትንቀሳቀስ ሰው በእውነት ተተብትቦ ታስሮ የነበረ ሰው ሲፈታና ነፃ ሲወጣ የእግዚአብሔር መንግስት ተስፋ አድርጎ የኔ ደቀ መዝሙር ሲሆን እያያችሁ አይኔን ግንባር ያልገው ብላችሁ መካድ ማለት ይሄ ቶታል ሪጀክሽን ነው አላቸው። ስለዚህ ቶታል ሪጀክሽን ቶታል ኮንዴምኔሽን ያመጣል። ምን ማለት ነው? ዋጋህን ትቀበላለህ ነው ያለ። መጣች የእግዚአብሔር መንግስት በመካከላችሁ ኦፕሬት ማድረግ ጀመረች። ገፋችኋት። ስለዚህ መጨረሻ ትገፋችኋለች። አረ እንዴት ምን ነው ስትመጣ አልገፋችኋትም? ገፋችኋት። አሁን አንዳንድ ሰው መንፈስ ቅዱስን የተሳደበ አይሰረይለትም ሲባል ቀጥታ ብድግ ብሎ መንፈስ ቅዱስን ልክ ሰው እንደሚሳድበው ስድብ ኖ፣ ለአማኝም አይደለም ይሄ ቃል ጭራሽ የሚናገረው። ይሄ ቃል እኮ የተነገረው ለፈሪሳውያን እኮ ገብታችሁ ፈሪሳውያን ነው ቀጥታ በውጭ ያሉትን በከፍተኛ ተቃውሞ ኢንቴንሽናሊ ነው ይህንን የሚያደርግ ኢየሱስን ገፍተው በሱ ላይ ኦፕሬት የሚያደርገውን የእግዚአብሔር መንፈስ ገፍተው ለነበሩ ሰዎች በዚህ ከቀጠላችሁ ቶታል ሪጀክሽን ውስጥ ከቀጠላችሁ ቶታል ኮንዴምኔሽን ውስጥ ነው ራሳችሁን የምታገኙታል እንጂ ታዲያ የማይሰራ ኃጢአት እንዲህ መጽሐፍ ቅዱስ የልጁ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻል ነው የሚለው። ለአማኞች ነው። እነዚህስ በፍጹም ሩም የላቸውም ይሄን መሲህ ለማስተናገድ በሱ ላይ የሚሰራውን የእግዚአብሔር መንፈስ ለማስተናገድ አምጥተው በብዔልዜቡል ብለው ይለጥፉበታል። አይደለም። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዚህ ዓለም ቢሆን ወይም በሚመጣው አይሰረይለትም። ሐሳቤን ልጠቅልል። ጌታ ኢየሱስ ክርስቶስ በላዩ ላይ የነበረ መንፈስ ለታሰሩት
ለተጨቆኑት፣ ትራውማታይዝድ ለሆኑ፣ ማህበረሰቡ ገፍቶ ወደዛ ለጣላቸው ነፃ ማውጣት የሚችል መንፈስ ነበር ላይ እስራት ይፈታ ነበር። የዘላለም ሕይወት ዋስትና እንዲያገኙ ሰዎች አሹራንስ እርግጠኝነት የሚሰጣቸው እሱ ብቻ ነበር። ይሄን ኤክስፒሪየንስ ያደረጉ ብዙ ሰዎች አሉ መጽሐፍ ቅዱስ ላይ። የዛ ነው ያክል ግን የተቃወሙ ሰዎች ነው። የተቃወሙትን ሰዎች ጌታ ኢየሱስ ክርስቶስ there is no middle ground ነው ያላቸው። በዚህ ክፍል there is no middle ground ምን ማለት ነው? ቶታሊ በዚሁ ከቀጠልክ የእግዚአብሔር መንግስት አትወርስ። ከዚህ ስርዓት ውስጥ ልፍታህ ብዬ እኔ ስመጣ እሺ ብለህ ከተቀበልክና እንደ ደቀ መዛሙርቱ ማለት ነው እሺ ብለህ ከመጣህ ደግሞ የእግዚአብሔር መንግስት ወራሽ ትሆናለህ። ይሄ ነበር የኢየሱስ ማለት። ጨረሰ ሚሽኑን፣ ተሰቀለ፣ ሞተ፣ ከሙታን ተነሳ። ለደቀ መዛሙርቱ ይሄን የቤት ስራ ነው የሰጣቸው። የኃጢአት ስርየት የሚገኘው በኢየሱስ ክርስቶስ ሞትና ትንሣኤ በደሙ ስለሆነ ሂዱ ወደ ዓለም ይሄንን ምን አድርጉ ስበኩ አላቸው። ጀመሯ እነ ጴጥሮስ። መልእክታቸው ማን ነው? ኢየሱስ ነበረ። በቃ መልእክታቸው ስሙን ነው የሰጣቸው። ክብር ለኢየሱስ ይሁን። ይሄን ነው የምሰጣችሁ አለ። ስሜን ነው የምሰጣችሁ። ከዛስ ኃይል ትቀበላላችሁ። በምን? በመንፈስ ቅዱስ። እሱን ጠብቁ አላቸው። ጠበቁ። መጣ የእግዚአብሔር መንፈስ። ስሙ ሲሰራ በፊትም ሄደው ፕራክቲስ አድርገዋል። ታውቃላችሁ። ኧረ ስምህ አሉት እኮ ኦፍ ኮርስ። በስምህ እኮ በጣም እኮ አጋንንት ተገዙ። ኦፍ ኮርስ ግድ ነው ሊገዙ። ስለዚህችን ስለሚያውቁ ልክ መንፈስ ቅዱስ በእነሱ ላይ ሲወርድ በበዓል 50 ቀን ጴጥሮስ ጀመረው ይሄንን ስብከት ማለት ወጣና ቀጥታ ማለት ሰበከው። ከዛስ ምን እናደርግ ሲሉ በጌታ በኢየሱስ ክርስቶስ እመኑ። ይሄ ነበር የቤተ ክርስቲያን መልእክት። አሁን እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ሲባል ኢየሱስም ይሄን የሰበከው ሐዋርያቱም ይሄን የሰበኩት። ይሄ ሲሰበክ ሰው ከስራት ይፈታል። እንቅጥ አድርጎ ነው የሚፈታው። ለአንድ ሀገር ተስፋዋ ምንድን ነው በሉኝ? ወንጌል። ወንጌል የአንድ ሀገር ተስፋ ኢየሱስ ብቻ። ለምን? መጽሐፍ ቅዱስ የሚነግረን ይህንን ነው። ለታሰሩት መፈታትን ማወጅ የሚችል መፍታት የሚችል ማንም የለም፣ ኢየሱስ ብቻ ነው። ስለዚህ ዛሬም የቤተ ክርስቲያን መልእክት ይሄ ነው። ጳውሎስን ተመልከቱት። በደረሰበት ይሄን ነበር በቃ የሚሰብክ። ይሄን የሚናገር እግዚአብሔር ሲዝን ይሰጣል፣ ለአገራት ሲዝን ይሰጣል። አሁን አንዳንድ ሰው ይመስለዋል የኢትዮጵያ ታሪክ ወይም ይሄ በወንጌል ሰዎች ከስራት ነፃ መውጣት፣ መፈታት፣ የዘላለም ሕይወት ተስፋ ማግኘት ራሳቸው ነፃ ከመውጣታቸው የተነሳ ይሄንን የመንግስት ወንጌል የእግዚአብሔርን መንግስት ስራ ለማስፋፋት ደፋ ቀና ሲሉ ምናምን ልክ ከዚህ በፊትም እንዲህ አይነት ታሪክ የነበረንና የሆነ ወይ የተደገመ ይመስላል። አልነበራትም ኢትዮጵያ። አሁን ነው እግዚአብሔር ይሄንን እድል እየሰጠን ያለው። እንዲህ አይነት ወጣት ተሰብስቦ ኢየሱስን አምልኮ አያውቅም። እንዳይመስላችሁ፣ እንዳትሞኙ። ልክ ኢየሱስ ወክ እያደረገ እነዛ ከተማዎች ውስጥ ሲገባ እዚህ ጋር ሲያይ ፍትት፣ እዛ ጋር ሲያይ ፍትት እንዳደረገው አሁን በምድራችን ወክ እያደረገ ነው። ልክ ሆኖ የሚያውቅ መስሏችሁ አትኩራሩ። ሆኖ አያውቅም። ኢማጂን 1940 ላይ ተወልደ 1920 ላይ ተወልደ ቢሆን አልፎ ነበረ። እንኳን በዚህ ዘመን ተወለደ። ወክ እያደረገ ነው ኢየሱስ። ወክ እያደረገ ሲያይ ይገርመኛል። ሲያይ አሁን ቀላል ነገር በህይወትሽ የሆነ ይመስልሻል? ቀላል ነገር አይደለም የሚሆን። እግዚአብሔር ከሰማይ ሲያይ ኢትዮጵያን፣ ከኢትዮጵያም አዲስ አበባ፣ ከአዲስ አበባም እናንተ ሰፈር፣ ከእናንተ ሰፈርም እናንተ ፋሚሊ፣ ከእናንተ ፋሚሊም አንቺን ለይቶ መፍታቱ አይደንቅሽም? ያልተፈታ መዓት አለ፣ የታሰረ መዓት አለ። ወክ እያደረገ ነው ኢየሱስ። ወክ እያደረገ ነው። ክሬዲቱን ለማንም አንሰጥም። ፈቶን ነው። እንዴት ፈታን? ኃይለኛውን አስሮልሽ ነው፣ አስሮልህ ነው። ምንም እንዳልተደረገለትም አንሆንም። ፈቶን ነው። ቀልድ ይመስላል አሁን አንዳንድ ሰው። ኃይለኛው ታስሮልን አስሬው ነው አለ ኢየሱስ። አንቀጠቀጠኝ አልኳችሁ አንድ ቀን ሌሊት። በቃ ለካ አስሮት ነው አልኩኝ። በቃ እንዲህ የምነሸነሸው። ክብር ለኢየሱስ ይሁን። ለካ አስሮት ነው። አለዛ አይሆንም። ለማንም ክሬዲት እንዳሰጡ፣ ለማንም ኖ ማንም አይፈታሽም ነበር። ደግሞ የሰው መታሰሪያ ኮተቱ፣ ብዛቱ፣ ጦሱ፣ ጥንቡሳሱ መዓት እኮ ነገር ነው ያለው። ሰውን ሊያስር ያሰፈሰፈ መዓት ነገር ነው ያለው። በቃ መዓት። እሺ ከአንዱ ተፈቺ፣ ከሁለቱ ተፈቺ፣ ከመዓት እንዴት ትፈቻለሽ? ከመዓት የሚፈታ አንድ ነው፣ እሱም የተቀባው የናዝሬቱ ኢየሱስ። ማንም ውለታ አልዋለላቸው። ማንም የዘላለም ሕይወት ዋስትና የሰጠን ኢየሱስ። ስለዚህ ቤተ ክርስቲያን ሌላ መልእክት ሊኖራት አይችልም። ፈቺ እሱ ነው። በየዘመናቱ ኃይለኛውን አስሮ
የታሰሩትን የሚፈታ እሱ ብቻ። ገና እኮ ለዘላለም ያስረዋል እኮ የሚገርማችሁ ገና አስረዋል እኮ መልአክ ልኮ እሰረው እኮ ነው የሚለው። በቃ ራእይ 20 ቁጥር 1 እና 2 ተመልከቱ። ሄዱ አንድ መልአክ ልኮ እሰረው ይለዋል። ከዛስ ፍታው፣ ለመጨረሻ ደግሞ እሰረው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በእውነት እንዳትሞኙ እንዳትሸማቀቁ። በቃ ይኸው ኃይለኛን ማሰር የሚችል አንድ ነው መጽሐፍ ቅዱስ ያስተዋወቀን፣ እሱም ኢየሱስ ነው። እና እነዛ ሲከራከሩ በኤልዜቡል ዝም በል ኃይለኛውን አሰረለት ነው። አሁን ይሄ ሰውዬ እንደዚህ የምትመለከተው እንጂ ሳይታሰርለት ሰው እንደዚህ አይሆንም። አሰረው እዚህ ታስሮልን